ሀገራችን ኢትዮጵያ በከፍተኛ እድገት ከአፍሪካ ሀገራት አንደኛ እንደምትሆን እርግጠኛ ነኝ። በጣም ያማረኝ ባል ምን አይነት እንደሆነ ታውቃላችሁ? 49 እስከ 50 የሆነ ከ49 እስከ 50 እንዴ ሴትዮ ሊያሳድግሽ ለአባትነት ነው እንደፈለግሽው? የአራተኛ ክፍል ልጅን ስላልተፈለገ እርግዝናና ስለተፈላጊ እርግዝና ያወራል። ከዛ በኋላ ደግሞ ሴፍ ሴክስ ወይንም በጥንቃቄ ልጁ እንዴት እንደሚያመነዝር ትምህርት ውስጥ ያስተምሩታል። ልጁ ደግሞ አፍሮ እንኳን እድሜው እስኪበስል መተፋፈር እንዳይማር ተወያዩበት ተብሎ በወንድና በሴት ስለ አካላቸው ተወያዩ። እፍረት ነውር እንዲጠፋ። ማትወዱት ሰው ጋር ተቀምጣችሁ የምትወዱት ሰው ፊት እዛ ላይ ስታዩት ለካውን እኔ እባሌ ፊት ላይ ልጄ አባት ፊት ላይ እማየው የራሱን ፊት አይደለም። ብልጥ ከሰው ስህተት ይማራል፣ ሞኝ ግን በራሱ ደርሶበት ይማራል ይባላልና አሁንም ተሙዬ ቪዲዮ ጀምሯል። ሰላም ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና ጃብ በሚያጸኑ እጅንባ በሚያጭኑ ቪዲዮዎች ተከስተናል። ከቪዲዮቹ ጋር እንደተለመደው ነው ወንድማችሁ ተሙ ንጉሴ ከካሜራው በስተጀርባ ክኖሩና ስንሱ አጣፍጦ ቅምር አድርጎ ሁሌ ወደ እናንተ የሚያቀርብላችሁ ባለውለታው ማርች ቀያሪው ግዜ ክስላው አለው የማር ወለላው አብረናችሁ ነን ቤተሰቦች። አሁን በሲሪየስ ላወራ ነው። መሮኛል። ኑሮዬን ላስታም ወይስ ላይክ ልቁጠር? ላይክ አድርጉ ማለት ነው። ካልወደዳችሁትም አልወደድነውም ብላችሁ ላይክ አድርጉት። ቤተሰቦች ምርትና አገልግሎቶቻቸውን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮች እየገባችሁ ማዘዙና እዛዙን እኛ ያላችሁበት ድረስ መተን እንቀማመረዋለን። ግሴ ማለቀሽ ያቀርብላችኋል። እንደተለመደው እዚህ ቤት ውስጥ ምንም አይነት ካሽ ገንዘብ አንቀበልም። ቼክም አይሰራም። ምንም አይነት ማስያዣ እኛ ጋር አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለወዳጅነት ስታደርጉ ልባችን በደስታ ይላል። ቤተሰቦች እና ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ አንገባም ነው የምትሉት? እንገባለን። ሀገራችን ኢትዮጵያ በከፍተኛ እድገት ከአፍሪካ ሀገራት አንደኛ እንደምትሆን እርግጠኛ ነኝ። በአፍሪካ አንደኛ ከመሆኗ ባሻገር ዓለምን የምትመራ ሀገር እንደምትሆን እርግጠኛ ነኝ። እኔም ድሮ አላምናቸው በጣም እዚህ ሀገር ሲበዙ እኮ ሀገራችንን ሊያደርጉን እንደሆነ ገምቻለሁ። አንዱ ቻይናዊ መጥቶ ግሴ ደረሰኛ ሳይቶ አንተን እንደሚወስድብኝ እርግጠኛ ነኝ። ምን አገባ ይውሰደኝ ቻይና መሄድ አግኝቼ ነው። አይን ጠቦ ለኔ ባይሆን እኔ መሆን የምችለው በዚህኛው ዙር እኮ ምንጫ ሊወዳደሩ ነው እንዴ? አው ብሏል ቻዴፓ ቻይና ዲሞክራሲ ፓርቲ። እኔ እንደውም ጠርጥሬ ነበረ። ቀላል ደፋ ቀና ብለው ሲሰሩ አስፋልቱን ሲያሳልጡት እንደገና ፎቁን ሲሰሩት ምኑ ሲሰሩ እንዳለኩ ከተማ ውስጥ ያሉት እነሱ ናቸው። ሀገራችን ኢትዮጵያ እኔ ሹንግ እናንተ ጋር ነኝ እንደ ያለሁት። ሀገራችን ኢትዮጵያ ሀገሬ ቻይና ጥሪኝ እንደው ትብት የተቀበረበት አንተ ትብት ደግሞ በያገብ ተፈሽቶ ነው እንደ ተበተነው ጋር ሁሉንም ሀገሬ ወገኖች። መልካም ቻይና እንዳሉ ሁሉ አዛ የሆኑ ቻይናዎች አሉ። በተለይ ደግሞ በሰሞኑ የሰማናቸው ከባባድ ዜናዎች አሉ። እስቲ እሱን አይተን እንመለስ። ምን ተፈጠረ? ኢትዮጵያዊውን የደበደበው የውጪ ዜጋ ከስራ መሰናበቱ ተሰምቷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በተለይ ቶዮ ሶላር ኩባንያ ውስጥ የተፈጠረውን ጉዳይ በተመለከተም ማጣራቱን ማጠናቀቁን አስታውቋል። በዚህ መሰረት በአንድ የውጪ ዜጋ ባለው ሱፐርቫይዘር እና አንድ ኢትዮጵያዊ ስራ ሰራተኛ መካከል የተፈጠረውን ጉዳይ በተመለከተም ድብደባ መፈጸሙ ከኩባንያው ፖሊሲና እንደዚሁም ሰብአዊ መብትን በጣሰ መልኩ የተፈጸመ በመሆኑ ይህ መሆን አልነበረበትም ብሏል። በዚህም የተነሳ በኩባንያው በአጠቃላይ 5 ኃላፊዎች ላይ እርምጃ ተወስዷል። የውጪው ዜጋ ከስራ የተሰናበተ ሲሆን ጉዳዩ የሚመለከተው የኩባንያው የስራ ኃላፊ ደግሞ ድርጊቱ በተፈጸመበት ወቅት ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ምክንያት ከስራ ተሰናብቷል። ሌሎች 3 ሰራተኞች ደግሞ የጽሁፍ ማስጠንቀቂያ ተሰጥቷቸዋል። እና እኔ ምን አልኩ ጭራሽ በሀገራችን መጥተው። በእርግጥ ዓለም ላይ ያለው ሁሉ ለሰው ልጅ ምቹ የሆነ መኖሪያ ነው። ሁሉም ሰርቶና መብላትና መጠጣት ይችላል። በየሀገሩ ሄደን እኛም እየሰራን ነው። የሌሎች ሀገር ሰዎችም እየመጡ ኢትዮጵያ ውስጥ እየሰሩ ነው።
ችግሩ እሱ አይደለም። ትንሽ ቆየት ሲሉ ጥጋባቸው መከራ ነው። ይሄኛው በማስረጃ የቀረበ ስለሆነ ነው ይዤላችሁ የመጣሁት። ከጀርባ ብዙ ነገሮች እንደሚደረጉ የታወቀ ነው። ቪዲዮውን ይዤላችሁ ያልመጣሁት ከዩቲዩብ ህግ ጋር ትንሽ ስለሚጻረን ነው፣ ይዘጋብናል። ለዛ በመፍራት ስለሆነ ነው። ጉዳዩ ከሱፐርቫይዘሩ ጋር በመጋጨት ደብድቦ ቻይና ደግሞ ሲቆልፍ መከራ ነው። ቆልፎት ና ክፈት ቢባል እምብየው ብሏል። ወደ ሀገሩ ዲፖርት ተደርጓል ወደ ቻይና ቻዴፓ። እንደ አጋጣሚ ሆኖ ማት ቻይናዎች ከበውት ነበረ። የትኛው ቻይና እንደመታው ራሱ አልታወቀም እስካሁን ድረስ ተመሳሳይ ስለሆኑ ነካ ነካ ነው ያደረገው። ዝልፍልፍ ብሏል። የኛው ጉድ አፈርድሜውን በልቷል። እኔ ነው አይዞ። እኔ ግን እርግጠኛ ነኝ እውነቱን ልስነግራችሁ ከዛ ከወደቀበት ተነስቶ የትኛው ቻይና ነው የመታ ቢባል ይሄ ነው ማለት አይችልም። ተመሳሳይ ናቸው እኮ ደግሞ። ይሄን ቪዲዮ የምታይ ከሆነ ወንድም አለም በርታልን። ሁላችንም ተከባብረናት በፍቅር ከሰራን እንደው ምድር በጣም ሰፊ ናት፣ ተቋድሰን እንበላባታለን። እና መከባበር ግን መልካም ነገር ነው። እንከባበር። እንግዲህ እንከባበር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሰህለን። ጅላስ የግል ዶክተር ነው። እኛ ሀገር የግል ዶክተር ሊኖርህ የሚችለው ጥሩ ፋይናንስ ካለ ነው፣ ጨላ ካለ። ትክክል። እኔ ግን ፋይናንስ ሳይኖረኝ የግል ዶክተር አለኝ ወረበት እና ሜዲካል ዶክተር መስሎ ከሆነ ተሳስተሃል። ቀለል ተደርጎኛ ሰፈር የዶክተሬት ማዕረግ አይሰጥም። 7 ዓመት የመንግስት ሬሽን በልተህ ትልቅ ፈረንጅ የጻፈውን መጽሐፍ ስላነበብክ ብቻ እንደ ቀልድ ዶክተሬት አይሰጥም እኛ ሀገር እኛ ሰፈር። እና ቁርአኑ እንደሚለው ያሙሩነ ቢልማዕሩፊ ወየንሃውነ ዐኒል ሙንከር አይነት አህዋል ሲታይብ ነው ዶክተር የምትባሉ እኛ ሰፈር። ትርጉሙን ጻፉልኝ። እና ለራሳቸው ምርጥ ሁኔታ ላይ ሳይሆኑ ምርጥ ሁኔታ ላይ እንድንገባ ለሚያደርጉን ጀለሶች ላኩላቸው። ዶክተር አላህ በጀነት የምንገናኝ ሰው ያርገን። አባ አሚን በላ። አሚን ወላሂ አሚን። ታካሚን ስላዳመጣችሁ እናመሰግናለን። ለራሳቸው ጥሩ ሁኔታ ላይ ሳይሆኑ ወላሂ እኛን ሕክምና ይሰጡናል። ይመቻቸው ዶክተሮቻችን። የምር ግን ዞር በል አንተ። እኔ የምር ስሜት ዞር በል አይደለም እኮ ኤርባናት ሰባስ ይላል ድንባያ። የምር ነው ግን የተሰማኝ ታውቃለህ። አንዳንድ ጊዜ ጓደኛ ማለት እስቲ ፍቅርህን ግለጽልኝ ወንድሜ፣ ገንዘብም ስጠኝ። መጨረሻ ምን ሆነ? ሄደ ኬላ ገንዘብ እንደሆነ ስለማቅ መግለጹ ምንም አይጠቅምም። እንደው ጉንጭ ማልፋት ነው። ጓደኝነት በጣም ከባድ ነገር ነው። በእርግጥ ወንድሜ ተው እንደዚህ በእናትህ እንደዚህ አትሄድ። እሺ ውጣና እሺ ይሄን ቪዲዮ እስከጨርስ ውጣና በቃ እሺ። ምንም አለው ነገር እናንተ ስለ ጓደኝነት ምን ትላላችሁ? ኮሜንት ላይ ጻፉልኝ። አልፈልግም ምንም አይደለም። ብዙ ጊዜ ወንድ ልጅ ሴት ልጅን ከማግባቱ በፊት የሚላት ነገር አለ። ልቤ ላይ ነገሺ፣ ደረቴን ተንተራሺ፣ አብረሽም ደንሺ፣ እሺ ደግሞ ይበልጣል ከሺ ነው የሚላት። ካገባት በኋላስ አትነዛነሺ፣ በጠዋት ተነሺ፣ ቁጣሽን ቀንሺ፣ ደግሞ ዝም ብለሽ አታለቃቅሽ፣ ደግሞ አትበልጭም እሺ ከሺ ነው የሚላት። በድሮ ጊዜ ፍቅር አለ ይባል ነበር። ሞር ፍቅራቸው የሚገላለጹት ደግሞ በሙዚቃ ነበርና ለምሳሌ በመሰረተ ልማት መጓደል ምክንያት ፍቅራቸው የተቋረጡ ዘፋኞች አሉ። ያንን ጋራ አቋርጠሽ ማለሽ፣ ያንን ጋራ አቋርጠሽ ባሳብ ማይሽ፣ ያገሬ ልጅ እንደምንድነሽ። ሌላም አለ ደግሞ እሺ በጆቼ የዳሰስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ። ይህም ትራንስፖርትን የመንገድ ችግር ጋራን ይለያያቸው አይደል? አብዛኛው ችግራቸው ጋራ ስለሆነ ጋራ ደግሞ አይፈርስም። ቢፈርስ ኖሮ ምናልባት የመገናኘት ቻንስ ነበራቸው። እንደዛም ሆኖ ግን ለመገናኘት ይሞክራሉ። ወንዱ ለምሳሌ ሴቷን ሲቀጥራት እንደዚህ ይላታል፣ አንቺ ተደጀን አባይ ቅርብ አይደለም ወይ 120 ኪሎ ሜትር በእግሯ አላስቀምጣም። እና እንደዛም ሆኖ ራሱ እሷ ትሄዳለች። ለዛም ነው የድሮ ሰዎች ወይም የድሮ ዘፋኞች ልባቸው ሰፊ ነው የሚባለው። ልባቸው ሰፊ ከሆኑት ዘፋኞች መካከል አንዱ መልካሙ ተበጀ ነው። እንዴት አትሉኝም? የልቤን አዳራሽ መኖሪያ አዳራሽ ወይስ የምሯን ነው ወይ ትቀልዳል? እውነት ነው። የልቡ መኖሪያ አዳራሽ ካደረገች 2 ክፍል ቤት ነው ማለት ነው። ጀግና
አንተን ያስጾሽው ማላቅም ታውቃለህ። ኧረ ትችላለህ። እንደዚህ አይነት ኮሜዲያን ነው እንጂ ማበረታታት የግድ ካላሳኩ ተብሎ እንደው ኪል የሚደረጋ አንዳንድ ሰዎች ደግሞ አላችሁ እንደነዚህ አይነት ኮሜዲያ ወጣቶች እንደ መስማትና ዘናፈታ እንደማለት የበርበሬና የዘይቱን ዋጋ ብቻ እየሰሙ መቆዘም የሚወዱ ሰዎች አሉ። በእርግጥ እኛ ምሩሩ እኮ እናወራለን፣ ግን በቃ አንዳንድ ያለ ከላፒታይዘር ካንዱ ላጥላጥ ኑሮ ደስ የሚለው እኮ ስናጣጠም ነው ከየአይነቱ። እናም እንደ ሁኔታው ነው መሆን ያለብን። ማዘን ባለብህ ሰዓት ታዝናለህ፣ መደሰት ባለብህ ሰዓት ትደሰታለህ፣ መሳቅ ባለብህ ሰዓት ታስቃለህ፣ መቆዘም ካለብህ ሰዓት ትቆዝማለህ። በቃ ይሄን ነገር ለወላጆች ነው። ወላጆች በደንብ አድርጋችሁ አድምጡልኝ። ልክ ነው ወይስ ልክ አይደለም? ቪዲዮን ካያችሁ በኋላ ኮሜንት ላይ ጽፉልኛላችሁ። አስተያየታችሁን በጣም እፈልጋለሁ። የወለዳችሁም ያልወለዳችሁም ሕፃን እያላችሁ የተማራችሁ ሰዎችም ይሄን ነገር እንድታስቡበት እፈልጋለሁ። እስቲ የአራተኛ ክፍል ልጅን ስላልተፈለገ እርግዝናና ስለተፈላጊ እርግዝና ያወራል። ከዛ በኋላ ደግሞ ሴፍ ሴክስ ወይንም በጥንቃቄ ልጁ እንዴት እንደሚያመነዝር ትምህርት ውስጥ ያስተምሩታል። ልጁ ደግሞ አፍሮ እንኳን እድሜው እስኪበስል መተፋፈር እንዳይማር ተወያዩበት ተብሎ በወንድና በሴት ስለ አካላቸው ተወያዩ። እፍረት ነውር እንዲጠፋ ቀጥሎ ለስድስተኛ ክፍል ልጄ ደግሞ እንዴት እንደምታስወርድ ሴፍቲ ምናምን ይነግሯታል ነው። ፈጣሪስ እኔው ግብር ከፍዬ እኔው ትምህርት ቤት ሰርቼ እኔው ልኬ ልጄን ይገሏታል። ከዜሮ ክፍል እስከ ዩኒቨርሲቲ የምንማረው በሙሉ ምንም እንኳን ማምንና ድካምን ለመቀነስ ለቁሳዊ ስልጣኔ ቢሆንም በጓሮ በር ሃይማኖትን የሚዋጋ ኤሌመንት እያንዳንዱ ትምህርት አለው። ሂሳብ ሳይቀር ማቴማቲክስ ሂሳብ አሁን የሚዋጋ አይመስልም አይደል? ሃይማኖትን የሚዋጋ ኤሌመንት አለው። ስለ ኬክሮስ ስለ ኬንትሮስ ሲያወራ ስለ መሬት መዞር ሲያወራ እኮ ዘህር እንዲያርጎ ሰራ ብሎ እንደ ሄኖክ አይደለም የሚነግረን። የሆነ ሳይንስ እንደደረሰበት ከኛ ሰርቆ በሳይንሳዊ መንገድ ነግሮን በተፈጥሮ ያለውን ስርዓተ መስተጋብር እንድናመልከው በሱ ብቻ እንድንመሰጥ አንክሮና ዘክሮ ለሰማያዊ አምላክ እንዳንሰጥ የሚያደርግ ሂሳብ እንኳን ሰለ የሐሰት ትዕቢት እንዲያድርብን በዛ ሂሳብ ስለቻለ ይሄን ቪዲዮ ከእምነት አንፃር ጭራሽ እንዳትወስዱብኝ። እኔ ይዤላችሁ የመጣሁት ምንድነው በተለይ አሁን ኤሌመንተሪ ላይ የምንማራቸው ትምህርቶች ሃይ ስኩልም ላይ ዩኒቨርሲቲም ላይ ቢሆንም ከምንኖራቸው እንዲሁም ከእምነትም ከባህልም ከወግም አንፃር በጣም ከባድና ለመስማትና ለማየት የሚሰቀጥጡ ናቸው። በተለይ ባዮሎጂ ላይ የሚያሉ ነገሮች ትንሽ ከበድ ያሉ ናቸው። በእኛ ጊዜ ራሱ ሪፕሮዳክሽን ሲስተም ላይ ነው ሰው ፎከስ የሚያደርገው ታውቃለህ? አዎ ሁሉም ባዮሎጂ ኤን ያመጣ ሁሉም ፎከስ አድርጎ ነው። እንደዚህ አይነት ዘማዊ የሆነ እንትን ሲሆን ሰው አይምሮውን እዛ ላይ ነው ኢንቨስት የሚያደርገው። እና ምን ልላችሁ ፈልጌ ነው ልጆቻችሁ የሚማሩትን ነገር እስቲ ዝም ብላችሁ ቼክ አድርጉ እስቲ። በእርግጥ አባታችን እንዳሉት ትምህርት ልፋትን ለመቀነስና ስልጣኔን ለማምጣት እንዲሁም ድካምን ለመቀነስ ነው። ማሽኖችን ለመስራት አንዳንድ ቁሳቁሶችን ለመፈብረክ ይጠቅማል። ልክ ነው። ሀገር ለመገንባት ይጠቅማል። ግን የኔ ሐሳብ ምንድነው ትምህርቱን አይማሩ ሳይሆን በየአቅማቸው በየጭንቅላታቸው ለምሳሌ ኤሌመንተሪው እንደ ኤሌመንተሪነቱ፣ ሃይ ስኩል ላይ ያለው እንደ ሃይ ስኩልነቱ፣ ዩኒቨርሲቲው ላይ ያለው እንደ ዩኒቨርሲቲው፣ ውጪም ወደ ማስተርስና ምኑን የሚማረውም እንደዛው እንደ ፖዚሽኑ እንደ ቦታው መማር አለበት። ማወቅ ያለበትን ነገር እናሳውቀው። ህፃናት ልጆች ስለ ሴክሹዋል ነገር ማስተማር ማለት በጣም ልጆችን አይምሯቸውን መጉዳት ነውና አንዳንድ ጊዜ መጥፎ ነገሮችን ቀስ እያለን እየተለማመድናቸው እንዳንመጣ እሰጋለሁ። ልጆች ናቸው ሀገርን የሚገነቡት እና ልጆቻችሁን በደንብ አድርጋችሁ ተከታተሉ። ሀገር መገንባት ማለት ልጅ ስለመውለድ ማስተማር ብቻ አይደለም እና ማስተማር ያለብንን ነገሮች እናስተምር በስነ ስርዓት። 90s መጥቷል ትላለህ፣ ዘጠናዎቹ የት ናችሁ? እስቲ እንሰብሰብና እስቲ እቺን ነገር ኮምኮም እናደርጋት። ወየበሉን እስቲ ወየበሉ ከስር መተናል በሉን። ጆልጁስ ይላል። እቺን በየፍሌቨሩ ያልጠጣሽና ጀላቲ ያልመጠጥሽ ማንሽ? እስቲ ኮሜንት ላይ አስቀምጭልን። ጆልጁስ በኮካው፣ ጆልጁስ በፓይናፕሉ በአዲስ ቨርዥን፣ ጆልጁስ በብጫው አልመጠጥክም፣ አልጠጣም፣ ዱቄቱን አላስክም። እንዲሁም ቤት ውስጥ እንዴት እንደምንካፈል ታውቃላችሁ? እኛ የምንካፈለው አንድ ብርጭቆ ትርፍ ይመጣል። ያችን ብርጭቆ ደግሞ ምንድነው የምናደርጋት? በስክሪፕቶ ወይ ደግሞ በፓርከር ምልክት እያደረግን እስከዛሽ ድረስ ነው የምንጠጣው። ከዛ ያለፈ ሰው ከቀጣዩ ጆልጁስ እዳዩ ይወራረድ ነበረ። ዜኒት የሴቶች እህቶቻችንን የፀጉር የሴቶች ብቻ አይደለም እኮ የወንዶችም። እኔ እናቴ ትዝ ትለኛለች። አናቷ ላይ ትበሳና ኮፍያዋ ሚስማር የለችም፣ በሷ ትበሳና ሚስማሩ እዛ ይቀመጣል። ከዛ ይነሳና ክዳን ማለት ነው። እና እስኪ ጭንቅላት ደርቋል አንተ አመዳም ቆቀር ራስ ትባልና እንቀባ ነበር። ኩርንችት ማነው በቁጥር የገዛ? በፍሬ ገዝታላ? አዎ እኔም ገዝቻለሁ በቁጥር። በተለይ ደግሞ ሊስትሮ የሚሰሩ ሰዎች
በጣም ብዙ ጊዜ ይጠቀሙታል። ከነሱ እንገዛለን። የተለያዩ ነገሮችን ክራር ለመስራት እንገዛለን። በጅማት አድርገህ እንደውም የነፋዘር ጫማ በዚህ በጣም ከመደብደቡ የተነሳ ማለት ነው አንዳንድ ጊዜ አጥርም ይመስለን ነበር ሚስማር የበዛበት አጥር። ሌላ ጊዜ ደግሞ ቃ ከማለቱ የተነሳ ከሱዳን ሁላ ይሰማል። ስቀልድ ነው። አስገድሉኝ ደግሞ ተረከዙ ላይ እኮ እንደው ሚስማሩ ከመብዛቱ የተነሳ እነ ማይክል ጃክሰን እንዲያጎንብሱ ነው። አንተ ስርዓት ያዘ አባዬ እወድሃለሁ። ሶላር ቻርጀር ይላል። ሶላር ኢነርጂ በስመ አብ። አንተ ይሄማ ቴክኖሎጂ የዘለቀ ጊዜ ነው። በተለይ ቴሌ ነበር መጀመሪያ ሶላርን ያመጣው። ቴሌ በየክፍለ ሀገሩ ሲያከፋፍል ሶላር ግዙ ምናምን ተብሎ ቻርጀሩ አለች እቺ ላይ ምን እናደርጋት ትንሽ ቦክስ አሁንማ በጨርቅ አድርጎ ይዘውት መጥተዋልና እሷ ትደረጋለች። ማብራት እኛ ቤት አይጠፋም ነበር ሁሌ። አቤት ዝናብ የጠቆረ ጊዜ ለማስገባት ሩጫ። ምክንያቱም ፀሐይ ብቻ ነው የሚወደው። ልክ እንደ ህፃን ልጅ እንደ አራስ ልጅ ሁሌ ይሞቃል። ዜሮ ሻማ። እቺ ሻማ ለአራስ ቤት ነው የምትመከረው። አራስ ቤት ልጁ ሸብራራ ይሆናል ተብሎ አራስ ቤት ነው። ውሸት ነው እባክህ። ይሄንን ነው ያልኳችሁ። ይሄ ባህላዊ ፍሪጅ ያልኳችሁ ይሄንን ነው። ውሃ በዚህ ከተቀመጠ ቅዝቃዜ አይደለም። አንዳንድ ጊዜ ጠላ ይሄ ማሰሮ ይባላል። በዚህ ውሃ ይቀመጣል፣ ጠላ ይቀመጣል። ቅዝቃዜው ዘንድሮ ፍሪጅ ምን ያቀዘቅዛል? በረዶ ብቻ ነው የማይሰራው እንጂ ቅዝቃዜም ይገርም ነበር። ሀያ ዘይት በዚህ ማረሳውን ነገር ልንገራችሁ። ይሄ ዘይት ስንት ብር መሰላችሁ? እንደው 3 ሊትር ነው በነገራችን ላይ 3 ሊትር ነው ይረጋል። ይሄን ዶሮና አረቄ እናደርግና እጣ እናዞር ነበር። እጣ ሎተሪ ያመት ባለ እጣ ማለት ነው። ስንት ነበር? እንደው 30 ብር ነው ብቻ 30 50 እንደው ስንት እንደነበረ በእናንተ ሰዓት ጻፉልኝ። አሁን እሺ ምናምን ብር። ከዛ ይሄንን ዘይት ተጠቀሙትና ምን ይደረጋል? ከዛስ እናቶች ጥብ ያደርጉትና ውሃ አሬራ የተለያዩ ነገሮች ይያዙበታል። ጠላም ኬሚቶም አንዳንዴ ይያዝበታል። የዚህን የሀያት ዘይት ጀሪካን ጤነኛ ያገኘ ሰው ካለን ይሸልማሉ። ጠዋት ፀሐይ ይሞቃል እንዲቀልጥ፣ ማታ ደግሞ እሳት አጠገብ ምግብ ሊሰራ ስለሆነ እሳት አጠገብ። ከዛ ጀሪካኑን አብዛኛውን ስታዩት እንዲህ ያለ ሞዴል በሉት። እውነቴን ነው። አይ 90ዎቹ ጊዜ ደጉን ጊዜ ያምጣልን ድጋሚ። እስቲ ከወደዳችሁት ኮመንት ላይ ጻፉልን፣ ደግመን ይዘንላችሁ እንመጣለን። ቤተሰቦች እንግዲህ የበፊት ሙዚቀኛዋ ያሁን ደግሞ ዘማሪት የምንወዳትና የምናከብራት ዘሪቱ ከበደ በባለፈው ቪዲዮአችን ላይ እንግዲህ ብዙ ሰዎችን ሲያነታረክና እንዲሁም ሐሳብ ሲያስነሳ የነበረው ጉዳይ ምንድነው? ዘሪቱ ከበደ ባሳተመችው መጽሐፍ ላይ ከባሌ ውጪ ከሌላ ወንድ ጋር ተፈጥሟል ብላ በጻፈችበት ምክንያት ብዙ ሰዎች ሐሳብ ሲሰጡ ነበረ። ያ ነገር ልክ አይደለም፣ እንደ ባህልና እንደ ወግ እንዲሁም እንደ ልማዳችን ልክ አይደለም ተብሎ ብዙ ሰዎችን ሲያነታረክ ነበር። እኛንም አምጥተን እዚህ አቅርበን ነበር። እስቲ በስተመጨረሻም እሷ ሐሳብ ምን ሰጠች እንስማ። ትክክል አይደለም። የዘሪቱ መጽሐፍ ምንድነው? ሌላ ልማድ ያንን ነገር ማለት በጥሩ ኢትዮጵያዊ ዘቤ ልጥቀሰውና ወዳጅነት መያዝ እንደ ነውር። እርግጥ ነው እኔ በራሴ ባረኩት ሚኒ ሪሰርች ብዙ ሴቶች ከወንድ ጋር የሚቀራረቡት ለቁም ነገር እንጂ ለጊዜያዊ ምን አይደለም። ይሄንን እንረዳለሁ። 95% ግን በዛ ውስጥ በሚፈጠር ነገር ራስሽ በሰራሹ ስተት ያንን ስተት ደግሞ ሌላውም ሰው እንዲያደርግ ማበረታታት ትክክል ነው ብዬ አልወስድም። የኢትዮጵያዊ ምግባርም ያፈረሰ ነው ብዬ አስባለሁ። ሌላው ምንድነው አሁን በጣም ቅር የሚለኝ ኢትዮጵያ ውስጥ ከሃይማኖት መገለባበጥ ምንድነው? ምን የተለየ ነገር አለ? ምንም እኔ ሃይማኖትም እዚህ ሀገር ውስጥ ባለው ሃይማኖት እምነት ጥሩ ነገር ነው፣ ግን ብዙ የተለየ ነገርም የለው በየትኛውም ጋርና ከሃይማኖት መከረባበቱ እንዲሁ ምንድነው ይሄ ድክመት የሚመጣውን ይሄ ጫና የአእምሮ ጫና ካለ ተሸክሞ ያን ፌስ ካለ ማድረግ የሚመጣ ነገር እንጂ እኔ ከኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ወደ ሃይማኖት አልባነት ሊቀጥል ስለሚችል ይሄ ነገር በደንብ አስቢበት ለማለት ፈልጋለሁ። አመሰግናለሁ። አፉን አንብበውታል? አንብበውት ከሆነ ጥሩ ነው። አዎ፣ አይ ልቡ እሱ አይደለም። ሰዎች በድካም እንዲጸኑ
በአጥፊነት እንዲኮሩ አይደለም ልቡ። ግን ሰዎች በተፈጥሯችን በኢትዮጵያዊ ስነ ምግባር ከነ ኢትዮጵያዊ ስነ ምግባራችን እናጠፋለን። ተሳሳቾች ነን ሰዎች፣ ድካም ያለብን ነን። ስለዚህ እኔ ማልደክም ነኝ ሙሉ ነኝ ሰላም ነኝ የሚል ከነ ሰላሙ መኖር ይችላል። ድካሙ ግን የሚታገለው፣ ድካሙ ራሱን የሚያስጠላው፣ ድካሙ የሚያንቀው፣ ድካሙ ቀብሮ የሆነ ቦታ የሚያስቀረው ምስኪን ሰው ደግሞ አለ። እኔ ለዛ ሰው ነው የጻፍኩት፣ ለማጽናናት ከናንተ ጋር ነኝ ለማለት እና ድካም የሌለበት የለም፣ ውሸት ነው። ሁሉም ማህበረሰብ እሴት አለው የሚኮራበት። መልካም ምግባር የሚባል ኢን ጀነራል ሰው የሆነ ሁሉ የሚጋራውም ነገር አለ። መልካም ነገር መልካም ነው፣ ግን በሁሉ መልካም አንሆንም። መልካም ጎን ይኖረናል፣ ደካማ ጎን ይኖረናል። መልካምን ነገር እንፈልጋለን፣ ከመልካም በታች ሆነን እንገኛለን። ስለዚህ እንደዛ በሆነን ጊዜ አዝነን እንዳንቀር፣ ተሰብረን እንዳንቀር፣ ራሳችንን እንዳንጠላ፣ ከምንም በላይ ከእኔና ከኢትዮጵያዊነትም በላይ ሰዎችን ሁሉ የሚወድ ለደካሞች የሚራራ የጠፉት እንዲፈልግ የመጣ አምላክ አለ። ወደሱ ለመጠቆም፣ ወደሱ ምህረት፣ ወደሱ ጸጋ፣ ወደሱ ማጽናናት ለመጠቆም ነው የተጻፈው። ስለዚህ ይሄ ጠቃሚ ነው እንጂ ጎጂ አይደለም ነው የኔ እምነት። እና በስተመጨረሻ ምንድነው ያለችው ዘሪቱ እህታችን? ይህ መጽሐፍ የታተመበት ትልቁ ምክንያት አድርገነው በሼም ራሳችን ጋር የቀረ ነገር እንዲሁም በእፍረት ራሳችን እንዳንጎዳ ብዙ ሰዎች አለን፣ እንደዚህ አይነት ችግር ውስጥ ያለን ሰዎች ስላለን ለነሱ ነው የጻፍኩት እና ይህ የራሴን ጉዳይ ያወጣሁት ሰው እንዲማርበትና ከዛ ነገር እንዲቆጠብበት እንጂ ነውሬን ለሰው ለማካፈል ፈልጌ አይደለም ለማለት ያክል ነው። እና እንደ ሀገር ሁላችንም ባህልና ወግና የራሳችን ትውፊቶች አሉን፣ ትክክል ነው። ነገር ግን ሰው በራሱ ችግር አለበት። ሁሉም ሰው የራሱ ድክመት አለበት። አንዳንድ ጊዜ ችግሩ ምንድነው? እኛ ሰዎች ስንባል ምናስረዳበት መንገድ ስተት ሆኖ ሊገኝብን ይችላል። ለምሳሌ እኔ ያሳለፍኩትን ህይወት ሰው እንዳያሳልፍ የማስረዳበት መንገድ ትክክል ካልሆነ ሰው ጋር ቅሬታ ይፈጥራል። ያ ነው አሁንም እህታችን ዘሪቱ ላይ ተፈጠረው። እሷ በፖዚቲቭ መንገድ ሰው እንዲማርበትና ከመጥፎ ነገር እንዲቆጠብ በግልጸኝነት እኔ ላይ እንዲህ ተፈጥሟል፣ እንዲህ ሆኗል እና እናንተ ተጠንቀቁ፣ ይህን ነገር አትከውኑ ብላን ነበረ። ሰው የተረዳበት መንገድ በሁለት መንገድ ነው። ሁለት ሆኖ ተካፍሎ ነበረ። አሁን ላይ እንግዲህ ግልጽ እንደሆነ ይታወቃል። ግልጽ ነው እንዳላት እኔም ግልጽ ሆኖልኛል። ግልጽ ያልሆነልኝ ምንድነው የእናንተ ላይክ አለማድረግና ሰብስክራይብ አለማድረግ እስካሁን ድረስ ምንም። እንደውም አንድ ዘፈን ከኔ ምን አተነው አይነ ታዲያ ሰብስክራይብ እና ላይክ የሚያየው ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ይሄውላችሁ እኛ የሰው ልጆች ስንባል በጣም ችኩሎች ነን። አዎ በጣም እንቸኩላለን። አንዳንድ ጊዜ የማይሆኑ ውሳኔዎችን በማይሆን ሰዓት እንወስናለን። ይህን ቪዲዮ ይዤላችሁ የመጣሁት አይተን ተምረንበት አስተውለንበት እንድንገነዘብ እንጂ ፐርሰናል ጉዳይ ውስጥ መግባት አልፈልግም። ፐርሰናል ችግርም የለብኝም እና እስቲ ቪዲዮን እንየውና ሐሳብ እንሰጥበታለን። አንተ ቀኝ እጄን በለን ገንዘብ ነው አይደለም፣ ቆሽሾ ነው፣ በክተህ ነው። ታጥቤያለሁ፣ ዘፍዝፌው አይደል እንደደርኩት። እኔ ደህና አይደለሁም፣ ወላሂ ላዚም ደህና አይደለሁም። ሁሌ ነው ሌሊት የማለቅሰው፣ ሁሌ ደህና አይደለሁም። እኔ ግን ጥርሴ ፈገግ ይላል፣ እስቃለሁ። መኖር ከምፈልገው ሰው ጋር እየኖርኩ አይደለም። እኔ በህይወቴ ላይ አንድ ሰው ነው የምፈልገው። ከዛ ውጪ ከዚህ በላይ ማስመሰል አልችልም። ከዚህ በላይ መጠበቅ አልችልም። ከዚህ በላይ ተስፋ ለራሴ እየሰጠሁ ራሴ መሸወድ አልፈልግም። የማትወዱት ሰው ጋር ተቀምጣችሁ የምትወዱት ሰው ፊት እዛ ላይ ስታዩት ለካ አሁን እኔ እባሌ ፊት ላይ ልጄ አባት ፊት ላይ እማየው የራሱን ፊት አይደለም። ይገባችኋል? ግን እሷ ገንዘብ አላት፣ አልፈልጋትም። በጣም ከባድ ነገር ነው። በተለይ ደግሞ በቤተሰብ በአንዳንድ ነገሮች ግዳጅ በላይፍ ሁኔታ ተገዳችሁ የምትገቡ እህቶቻችን እንዳላችሁ ይታወቃል። ሴቶች ብዬ የምናገረው ይሄ ነገር በአብዛኛው ሴቶች ላይ ብቻ ስለሚበዛ ነውና ይሄን ነገር ከክፋት እንዳትወስዱብኝ ምን ለመናገር ፈልጌ ነው። የሰው ልጅ ኖረ የሚባለው የሚፈልገውን የውስጡን ስሜት ትክክለኛውን ኦሪጂናሉን ስሜቱን ሲያንጸባርቅ ነው። በሼምና በይሉንታ ከማናደርጋቸው ትልቁ ነገሮች አንደኛው ትዳር ነው። ትዳራችሁ ላይ መጠንቀቅ አለባችሁ። ምክንያቱም የእናንተ ስሜት መጎዳት ብቻ ሳይሆን ስታገቡ የባላችሁ ስሜት ይጎዳል።
ስትወልዱ የባልና የልጆቻችሁ ስሜት ይጎዳል። ከዛ በኋላ አይዘልቅም፣ ይፈርሳል። ለ6 ዓመት ነው የሚለው ጽሁፉ እንዳያችሁት። ለ6 ዓመት ከማልወደው ሰው ጋር አብሬ ኖርኩ፣ እስከዛም ልጅም እስከ መውለድ ድረስ ነው። በቃ የጊዜያዊ ፍላጎታችን ገፋፍቶን ምንገባባቸው ነገሮች በጣም ያስከፍሉናል። አብዛኛውን ጊዜ በሪሌሽን ላይ ያሉ ፍቅረኛሞች አብሮ ሲኖሩ አጋጣሚ በሆነ ጊዜ ግጭት ይፈጠራል። በዛ ግጭት መሃል ሴት ልጅ በጣም ነርቨስ ትሆናለች። የዛን ሰዓት አቅራቢያ ወደሆነ እሷን ወደሚፈልጋትና ልታቀው ትችላለች። ግን ውስጧ ባያምን እንኳን እልህ ገፋፍቷት እንደዚህ አይነት ነገር ውስጥ ትገባለች። ነገር ግን መጨረሻ ላይ የሚፈጠረው እንደዚህ አይነት ነገር ነው። እህት ዓለም አይዞሽ፣ ሁሉ ነገር ይስተካከላል። ፈጣሪ አምላክ ካንቺ ጋር ይሁን። እህቶቻችንም ሁሌም እንደምንላችሁ ደስተኛ መሆን ከፈለጋችሁ ከሚወዳችሁና ከምትወዱት ሰው ጋር ነው መኖር ያለባችሁና ምን ይላል መሰላችሁ? ብልጥ ከሰው ስህተት ይማራል፣ ሞኝ ግን በራሱ ደርሶበት ይማራል ይባላልና አሁንም እንደዚህ አይነት መንገድ ላይ ያላችሁ እህቶቻችንም ወንድሞቻችንም ካላችሁ ጠንቀቅ በሉ። ቆም ብላችሁ ማሰባችሁን እንዳዘነጉ። ይሄ የላይፍ ጉዳይ ነው። ይሄን ነገር እስቲ ምን ትላላችሁ? እንደ ቤተሰብ እናንተም ኮመንት ሴክሽን ላይ ጻፉልን፣ ሐሳባችሁን እንቀበላለን። መቼ ነው ያበድከው? ያበድኩት ያገባው ዕለት ነው። ያገባው ሴት ትልቅ ሴት ልጅ አለቻት። ያቺ ልጅ የእንጀራ ልጅ ሆነች ማለት ነው። አባቴ አያት ወድዳት አገባት። የእንጀራ ልጄ የእንጀራ እናት ሆነች ማለት ነው። እኔና ሚስቴ ወንድ ልጅ ወለድን። ያ የወለድነው ወንድ ልጅ ለእንጀራ ልጄ ወንድሟ፣ አባቴ ደግሞ አማች ሆነ ማለት ነው። በተጨማሪም የእንጀራ ልጄ የእንጀራ እናቴ በመሆኗ ለእሷ ወንድም ሲሆን ለእኔ አጎቴ ሆነ ማለት ነው። እሱ ብቻ አይደለም፣ የእንጀራ ልጄ የእንጀራ እናቴ በመሆኗ የእንጀራ እናቴ ደግሞ ለሚስቴ ልጅ ስለሆነች ሚስቴ የእንጀራ አያቴ ሆነች ማለት ነው። ይሄ ሁሉ ነገር ምንም አያስገርምም። በጣም የሚያስገርመውና የሚያስቀው ነገር እኔ ራሱ ለገዛ ራሴ አያት መሆኔ ነው። ባላ ብለ ኢየሩሳሌም ከዚህ እብደት እናገላግለኝ እንዴ! ምንድነው ነው? የኛ ኑሮ ይሄ ነው በቃ። አዎ ምንም እንትን አያስፈልገውም። አለማሰብ ሳስበው ሳስብ ያሳስበኛል ለማሰብ እንደሚባለው ነው። ድንግርግር ያለ ላይፍ እንዴ! ምን ያልከው? ምንድነው ያልኩት? ምን ዛሬ ከኔ ነው ችግሩ? ግሊች አድርጌ ነው። ይቅርታ። የገባችሁ ሰዎች ካላችሁ ጎበዞች እንኳንም ገባችሁ። እንደው እኔ ምንም አልገባኝም። ጥሩ ነው፣ ንገሩኝ እንደው እንዴት እንደገባችሁ እና ምን እንዳለ ያልገባችሁ ሰዎች ቆፍራችሁ ምን እንዳለ እንድታስረዱኝ ይፈልጋሉ። አዎ ወይ የመገናኛ ታክሲ ጋ ነው። የመገናኛ ታክሲ ኑሮ ተወዷል ወንድሜ፣ በጣም ኑሮ ተወዷል። ይቅርታ ወንድሜ፣ የመገናኛ ታክሲ ነው ያልኩህ እኮ። የመገናኛ ታክሲ ልነግርህ እኮ ነው። ከዘይት አንፃር ዘይት ውጥ በጣም ተወዷል። የመገናኛ ታክሲ ከእንቁላል አንፃር። አረ ወንድሜ የመገናኛ ታክሲ አሁን ስለ ኑሮ ድነት ነው። በዚህ ትሄዳለህ አይደል? እጥፍ ስትል ዘይት አንዱ ሊትር ወንድሜ፣ የቤት ኪራዩን ተው የምኑን ተው፣ ኑሮ በጣም ተወዷል ወንድሜ። ስላንተ ችግር ስላንተ ኑሮ ድን ልሰማ እኮ አይደለም ያልኩህ። የመገናኛ ማትነግረኝ ከሆነ ወይ ልጅ በዚህ ጋር ሄድና እንደዚህ እጥፍ ስትል ኑሮ ተወዷል። እንደው አውጥተን አላለቀስነውም እንጂ የሁላችንም ችግር ነው። አሁን የእግዚአብሔር ሰላምታው ራሱ እንዴት አደርግ ሲል ገንዘብ አንጣ ነው የሚመስለው። ጸበደላለው ነው አልኩ። እኔ እንደው አከራዬ በደወለች ቁጥር ልቤ ብላ ትወጣለች። ምክንያቱም ወይ ጨመረ ነው ባለሱቁ በደንብ ደመቅ አድርጎ ከሰላም ካለኝ ግሴ ምን ተበድሮ ይሁን ይሄ እጁ ማያርፍ ልጅ ምን ገዝቶ ይሁን ምን ወስዶ ይሁን ብዬ መመሳቀቅ ላይ ነኝ ያለሁት። ከቤት እንኳን አልወጣም እንደተገረዘ ልጅ ቤት ነን ያለነው። አራሶኛለሁ ጨርሼ። ባይሆን ቅቤ ይዛችሁ መጣችሁ ጠይቁኝ። አዎ ሁሉም ሰው በራሱ ዛቢያ እንደው ችግር ላይ ስለሆነ እንደው አጋጣሚ መንገድ ላይ እጄ ሰላም ነው እንድሜ ስለው ጀመሮ ደግሞ ሊያለቃቅስብኝ። የእግዚአብሔር ሰላምታ እኮ ያቀረብኩት የእግዚአብሔር ሰላምታ ነው። ተመልከቱልኝ። መንገድ ላይ ለብቻውን የሚያወራው ህዝብ መጣሁት። አሁን እብድ የሚባለው ዝም ያለ ሰው ነው። ዝም ያለ መንገድ ላይ ማያወራው ነው እብድ። ሁሉም ሰው ነቅሏል። ጭራሽ አሁን ደግሞ የእጅ ምልክት ማሳየት ጀምሯል። በውስጥ አመቅ አድርጎ ህፃናትንም ተው እልፍ ስፍር የላቸው ነው ምላችሁ መንገድ ላይ ብቻቸው የሚያወሩት። እኔም አንዳንድ ጊዜ እንዶ አንጀቴን ይበሉኛል። ልክ እነሱን አይቼ ዞር ስል ደግሞ እኔ ብቻዬን እያወራው ነው። እኔ ብቻዬን እንደማወራ እነሱ እንዳዩኝ ሳቅ ደግሞ የኢትዮጵያ ሰብሉን እያልኩኝ ዘፈን ነው እንትን ማስቀየስ ይሻላል እንጂ ኑሮው ተኝተንም ያቃዠናል፣ ወክም እያደረግን ነቅለናል። ግን ምን ይበጀናል? እሱ ያውቅልናል። አንተ መድብል እስከርቤን ጠብልኛው ጠብቅ። የዚሁ ምሳሌ ደግሞ ወላጆች ለልጆቻቸው ምሳ ምን እንደሚቋጥሩ ተመልከቱልኝ። የአርብ የልጄ ምሳቃ በሶ ጭብጥ 3 ፍሬ በጨው በስኳርና በሙቅ ውሃ የተዘጋጀ ለቁርስ። ምሳ ደግሞ ዳቦ በሙዝ ተከቶ
ለሚጠጣ ኮዳ ላይ በሶ ብጥብጥ እኔ ትንሽ ጓጉሎብኛል። አትባታሽ መንሙኝ በሶ በሙቋሃና በስኳር የተበሰበሰ በሶ በምንም ቢበሰብስ ብስብስ ነው የበሰበሰ ነው እንዴ የተንበሰበሰ ነው። በቃ ምን ሆነሽ ነው? ቦምብ እኮ ነው አታይታሽ ፈንጅ እኮ ነው የሚያክለው። ወይኔ ቅልጥም ያስቀመጥሽ ለመሰለሽ በፊት እኮ ትዝ ይለኛል። እንደው ትምህርት ቤት ስንማር ምንድነው የምናደርገው? የዘጠናዎቹ ልጆች ይሄንን ነገር ሳቁታላችሁ። በራኒ ጁስ ውስጥ ቆሎ በውሃ ሽልጦ ደብተር ውስጥ እቺ ፌስታሏ ላይ ያለች አይደለ እናቶች ያረጉና ውስጥ ምሳቃ ነው። ይሄ በምሳቃ እንደዚህ ቅንጦት አልነበረም። ያው ልጅ ይሄንን በልቶ ብቻውን ባያወራ ነው የሚገርመኝ እንዴ። ምክንያቱም እንግሊዘኛውም ከባድ ነው። እንግሊዘኛውም ከባድ እኮ ነው እንዴ። አሁን ለሚማሩት እንግሊዘኛ በበሶና በጭብጦ ምናምን የሚፈታ አይደለም፣ ከባድ ሆኗል። እታለ ተይ ቀየር አድርጊው። ምን በሶ ለነገሩ ምኑ ይቀየራል? እርግጠኛ ነሽ እናቱ ነሽ ግን ይሄንን ያሰርሽለት ለልጅ ያልሽው አያሳዝንሽም? የጨቅላ ልጅ አሁን ይሄንን በልቶ ሽንት ቤት ውስጥ ውጣ ውረድ የሚያዩ ህይወት ትግል ሞት ግልግል እኮ ነው የሚሆንበት። ምጡ መጥቶ እንባው በአራት በኩል መንታውን ሸዋ እያደረገው እየየ ሲላይ እንደው አትሲም አይሰማሽም? መቼስ ይሄን በልቶ ሽንት ቤት ተጸራርቶ ሲወጣ የወለደ ያክል ነው የሚሰማው። አዎ ማለት ነው የሚገባሽ። እንደውም ልንገርሽ ከሽንት ቤት ሲወጣ እቅፍ አበባ ይዘሽ ጠብቂው ለመልካም ምኞት። ገንፎም ገንፋ አድርጊለት ወልዷል። እኔ የራሴን ልሞክር ነው። የራስሽን አይደለም ዜማ ግጥም ትሰሪያለሽ? እሞክራለሁ። ግጥሙንም አንቺ ነሽ የጻፍሽው፣ ዜማውንም አንቺ ነሽ የሰራሽው? ከልጅነቴ ጀምሬ እጽፋለሁ ግን ልምድ የለኝም። ከዛ ለጓደኞችሽ ለቤተሰቦችሽ ታሰሚያቸዋለሽ? ያበረታቱሻል? አይ ብዙም አይደለም። ላንተ ያለኝ መውደድ ከክፍል ቀርተህ አንተ ሳትኖር እኔ አይገባኝም የሚለው ደግሞ አንተ መጥተህ እንድታደንቀኝ እጅ አወጣለሁ እየተጠየቅኩት ምንም ሳይገባኝ አድምጠኝ እስኪ ሰማይ ልንገርህ እያደረሰብኝ ብዙ አለው ፍቅር ሰማኝ። ይሄ አይድል አይደለም፣ ይሄ አይድል ነው። አይድል አይመከራዬ አይድል የጠፉ እነዛ ተስራቅራቂ ድምጾች የጠፉ እነዛ አላለፈም የሚባለው ሁላ ማለት ነው ያለው የድምጽ ጥራትና ብቃቱ። እናቱ ችግርሽን በአቤቱታ በዶሴ አድርገሽ ማስገባት ክላሰር የሚጻፈው ማለት ነው። በሱ አድርገሽ አስገቢ ለትምህርት ቤቱ ወይ ለርዕሰ መምህሩ አስገቢ። ይሄ ንግግር ነው። ይሄ ንግግር ወይ መልእክት ነው። እንደው ዘፋኙ ላንቺን የዘፈነው መሰለኝ። ብዬ አውጥቼ ይሆዴን ኧረ ለማን ላውራው ብዬ አውጥቼ ይሆዴን ኧረ ለማን ላውራው በልኝ ኧረ ለማን ላውራው አለ እኮ አለ ውስጥሽ እምቅ ችሎታ አለ፣ የታፈነ እምቅ ችሎታ አለ። ግን እዛ ይቀመጥ ፈንድቶ ጉድ ከሚሰራን እዛ ይቀመጥ። በእርግጥ ወደ ቁም ነገሩ ልግባና ሁሉም ሰው የራሱ የሆነ ችሎታ አለው፣ ተዝጦ አለው። ለምሳሌ አንቺ አሁን ከዘፈኑ ይልቅ ግጥም ጽፈሽ ብታነቢ የተሻለ ነው ብዬ አስባለሁ። አዎ ዝም ብሎ ዘፋኝ አይኮንም። ለምሳሌ ዘፋኝ ተመልከቱት። አሁን ለዚህ ስንት ትሰጡታላችሁ? ከ10 ስንት ትሰጡታላችሁ? እናንተ ሬት አድርጉት እስቲ። እናት ለምን ትሞት ይጫናት መራሬ ትሰጠው ብታጣ ትሆናለች ሎሌ ለላይ 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 ጉማዬ 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 ብልሃቷ ጠፍቶ ሐሳብ ተሸክማን እንዳይሆን ሆና ከድካሟ ታማ አልሆነችው የለም ልጄ ስትልማ ጉማዬ ጉማዬ ጉማዬ። ሌላ ምን እላለሁ? ከዚህ ቀደም ይሄን ልጅ እዚህ ፕላትፎርም ላይ አቅርቤላችሁ ነበረ። በጣም የሚገርም ድምጽና በጣም የሚገርም ችሎታ ያለው ልጅ ነው። ብዙውን ጊዜ ገበያና ገበያተኛው ለመገናኘት ሁኔታ ይመስለኛል። ብዙ ድምጻውያንና አቅም ያላቸው ልክ እንደነዚህ አይነት ልጅ አቅም ያላቸው ልጆች ኖረው ነገር ግን በፋይናንስና በአንዳንድ ነገር እጥረት ስራቸውን ሳይሰሩ ይቀራሉ። አቅማቸውን ቤት ውስጥ
አሁን ለምሳሌ እኔ አቅም አለኝ ግን ወደ ውጪ ማውጣት የማንችልባቸው ሳቲስፋክሽን ፍራስትሬሽን አለ ይቀር አይ እኔም ባይ ተሙዬ እንደዚህ አትሁን አንተ ደግሞ ልብ ስስ ነው ተውኝ እሱ አይደል እንደሚያስጠቃኝ አውጥቼ እንዳልጥለው ያለሱ መኖር አልችልም ግሴ አይዞ አይደለም በቃ ወንድም እና ቤተሰቦች አቅም ያላችሁ ሙዚቃ ውስጥ የምትሰሩ መርዳት የምትችሉ ሰዎች ካላችሁ በራችን ክፍት ነው ወንድማችንን ማገዝ ስላላችሁ አንድ ሙዚቃ ካወጣ ድምጹ አለ ወኔው አለ ገበያና ገበያተኛ ማገናኘት የኛ ስራ ማፊ ሙሽክላ ሰበቅታን ሙስጠኒ ሀቢብቲ አዋሩን በጣም ያማረኝ ባል ምን አይነት እንደሆነ ታውቃላችሁ? እሺ ጥሎሽ ጥሎ በደንብ ደግሶ የሚያገባኝ በሰርግ ቅልጥ ባለ ሰርግ እኔ ነኝ ባለ ሰርግ ወይ ኢትዮጵያም በደንብ ቅልጥ ባለ ዘሮቼን ዘሮቼን ጠርቶ ማለት ነው ከዛ ደግሞ እዚህ ዩኬ መጥቶ ደግሞ በደንብ ደግሶ የሚያገባኝ በቃ በደንብ ትልልቅ ሆቴል ምናምን በቃ ቁጭ ብዬ ሳስብ እንደዛ አማረኝ ሌላው ደግሞ ፈልገው እዚህ ጋር እንትን የሚገዛልኝ ምንድነው ስሙ ቅንድብ መንቀንደቢያ ኩል የሚገዛልኝ ወይንም የሚያስቀነድበኝ በደንብ ደግሞ ወስዶ የሚያስቀነድበኝ እና ደግሞ እንደዚህ ስል ወጣቶች እየመጣችሁ እኔ ነግባሽ ምን እንዳትሉ 49 እስከ 50 ይሆነ ከ49 እስከ 50 ማንኛውም ዜጋ ግን ለሰርግ የሚያወጣው ቢያንስ ሃዩ በጣም ከፍተኛ ሰርግ አማረኝ በቃ ቁጭ ብዬ እዚህ ጋር ሳስበው አማረኝ በእውነት ኦኬ ምንድን አንዳንድ ጊዜ ዝም ብሎ ሌላውን የባጡን ግናን ከማሰብ ስለ ሰርግ አስቡ እስኪ በእውነት ሰርግ አስቡ ደስ ይላችኋል ሆነ ሁሉ ጊዜ ችግር ምናምን ስለ ጨው ስለ በርበሬ ደግሞ ቅራቅ ብለሽ ተቀራል አርቅ ለምብዬ ነው እንደዚህ ፍጥጥ ብዬ ነው የምቀረጸው አስባችሁታል ቅንድቤን ቢያሰራልኝ ምናምን ኩል ቢገዛልኝ ምናምን ቅልጥ ያለቅ እኔ ነኝ ያለ ሰርግ ይደግስልኝ እንደዛ ነው ያማረኝ በእውነት አማረኝ እንጃ አማረኝ በመልኬ ደግሞ ነው አሏችሁ እሺ ሰው መልክ ማተረብቱ ዳላችሁ አርቅ ራቂ ለምትሉኝ አርቅ ካሜራው ስር ገብቼ ነው መቀረጸው እንዴት ናችሁ ግን ሰላማችሁ ሁላችሁም በያላችሁበት ይብዛ የሀገሬ ሰዎች እሺ በጣም ወዳችኋለሁ እንከባበረ መከባበር ጥሩ ነው እንዴ መከባበር ደግ ነው እንዴ ሴትዮ ከ49 እስከ 50 እንዴ ሊያሳድግሽ ለአባትነት ነው እንደፈለግሽው ጭራሽ ኢትዮጵያም ተደግሶ ዩኬ የሚደገስልሻል እንዴ እኔ እኮ ሰው የዳ ቀብራራ ወደ ሰማይ ያራ ላንቺ ነው ልጨምርልሽ የዳ ቅንጡ ያፏጫል በቂጡም አለው ድህነት ላይ ብዙ ሪሰርች ስላደረግን ነው ግደለኝ አልወጣም እንዴ ምን ሆነሻል እናቴዋ ብናወራ ስለ በርበሬ ብናወራ ስለ ዘይት ብናወራ ስለ ሽንኩርት የለተለት ወጫችንና እንደው ተግባራችን ሆኖ ነው እነሱ ያልታሰቡ ማን ይታሰባል ሳይበላባል እንዴ እኔማ ኑሮ ለጪት አላደርግም አስባለሁ ቀን በቀን ነው ማሰበው ዞር ብል እንኳን ዞር የማይል ነገር ምን ሆነሽ ነው እናት አለም ባይሆን ላንቺ አንድ ምክር ልምከርሽ ቅንድቡ የሚቅርብሽ ጸጉርሽም ስልታዊ ማፈግፈግ ያደረገ ነው ተደራደሪ ቅንድብሽን ስትይ ይኸውላችሁ የቆጡን ወርድ በላይ ብብቷ ጣለች ለሷ ነው ቅንድቧን ስትል ጀለስ እየሄደ ነው ንገሪን ደግሞ አንቺም ደብሮሽ ደጃፍ ከወጣሽ ግንባርሽ ጥሩ ነው እሱም ደግሞ ደብሮት ብርድ ሆኖ ወደ ውስጥ ከገባም ንገሪን እኛ እናስታርቃለን ይሄ ተፈጥሮ ነው በርግጥ አንቀልድበትም ግን ተይ ሳንሱር ስናደርገው ጥለናል አይሆንም ያንቺ ንግግር ስለ በርበሬ ስለ ሽንኩርትና ስለ ዘይት አላወራም ብል ልቶብል እሱ ይቶኛል ወይ አንቺ አሁን ካሜራ ፊት እንደዚህ ግስጥ ብለሽ እንደመጣሽው እንደሱ ነው እሱም ኑሮውን የሚያይ ሽንኩርት የቤት ኪራይዬ ዘይትዬ እንደዚህ ብሎ ፍል ለፊት ላይ በስሪዲ ለዛውም 3 ዳይሜንሽን ከእንቅልፌ ስነሳ ተነሳ የኔ ወለላ ያጥንት የፍላጻ ይሉኛል አይቀርም አፍ ማበስ ግድ ነው እና አሁን መታሰብ ያለበት ስለ ኑሮ ነው አንድ ነገር ልንገራችሁ በዚህ ሰዓት ሰርግ መደገስ በተለይ ሳይኖራችሁ ሰርግ መደገስ ማለት ኪሳችሁ ብር ሳይኖር ባዶ ሆናችሁ በሌጦ በተለይ ተበድራችሁ የምትደግሱ ሰዎች ካላችሁ እውነቱን ልንገራችሁ እህል ዘርታችሁ ልክ ሲያቆጠቁጣላል ልክ ሊታጨድ ሲል ሊለቀም ሲል ደርሶ አንበጣ ሲበላባችሁ ባይት ነው አዎ እንደ ሀገራችን አሁን እንደ አዲሷ ሙድ አንድ በግን ጣል ታረግና የሚስትም የባልም ዘመድ ይጠራና ቡና ይፈላና ነው ቡና ጠጡ ነው ሰርግ ደግሻለሁ አይባልም ነውር ነው ሰፊውን ህዝብ ሆድ ማባባት ነው የሚሆነው መሳለጥና መሳለቅና ሙድ መያዝ ነው የሚሆነውና ቃልጫ ነቀ ሰርታችሁ ቡና ጠጡ ትላላችሁ
ቅልቅሉም ምኑም እዛው ያልቃል ማለት ነው። የምትመለከቱት ኤፍኤስአር ተሽከርካሪ መኪና ላይ ከኋላ በኩል የተጻፈው ነገር የበርካታ ሰዎችንም ቀልብ ገዝቷል። እንደምትመለከቱት እንግዲህ 40ው ደረሰ ከሚሉኝ በ40 ቀኑ ገባ ይበሉኝ ይላል። ታዲያ ፍጥነት አያሸልምም። እንረጋጋ። መልካም ጊዜ። ትክክል። እንደው እባካችሁ እንደው ከሰማችሁኝ እወዳችኋለሁ፣ በጣም ነው የምወዳችሁ። ነገር ግን አዲስ አበባ ላይ ያላችሁ የተላለ ከባድ መኪና ሾፌሮች እኔ በእርግጥ ስራ ነው በሰዓት ነው የሚሰራው፣ ከባድ ነው። መሰረተ ልማቶች በቶሎ መፋጠን አለባቸው። ግን እንዴ ኧረ ፍጥነት እንዴ የምሬን ነው የምላችሁ። እኔ በጣም ብዙ ጊዜ ነው የምታዘበው እና ይሄ ጉዳይ የሚመለከታችሁ አካላት ካላችሁ እባካችሁ በተለይ ህፃናት ያሉበት አካባቢ፣ ተማሪዎች ያሉበት አካባቢ፣ ገበያ ቦታ፣ ጭንቅንቅ የሆነ ቦታ እንዴ እኔ እንደው እኮ የቤት መኪና የያዘ ሰው እንደዛ አይፈጥንም። ላጥፎ እያላቸውን የምትከድፉት ተው። ፍጥነት እድሜ ነው እንጂ ኪሎ ሜትር አይቀንስም ብሏል። አዎ እድሜ ነው የሚቀንሰው። ኑሮቹን ለማሸነፍ ከላይታች ማለታችሁ መልካም ነገር ሆኖ ሳለ ነገር ግን ፍጥነት ከባድ ነገር ነው። ነገ ከነገ ወዲያ እኮ ሰርቶ ለመብላት እኮ እናንተ በህይወት መኖር አለባችሁ። ሰው ከገባባችሁ እስር ቤት፣ እናንተ ካለፋችሁ ደግሞ በቤተሰብን መከራ ነው እና እንፈልጋችኋለን። ወንድሞቻችን እህቶቻችን እንፈልጋችኋለን። እንረጋጋ፣ እስኪ ስክን እንበል። የእናንተን ነፍስ ብቻ ይዞ ሳይሆን የሚሄደው የሰውንም ነፍስ ነው ይዞባችሁ የሚሄደውና እባካችሁ እንደ ስራ ማከብሩ ነው። በጣም የሚወደድ ስራ ነው። የምትሰሩት ስራ ደግሞ ፍጥነት ይፈልጋል። ግን ጉዳቱ ካመዘነግ እስኪ አይቀርም። አዎ ግን ጉዳቱ አሁን የሰው ነፍስ ከሚጠፋ የሚሰራውም ስራ ለሰው ልጅ ነው እና እኔ ሐሳብ ለመስጠት ያክል ነው። በዚህ ጉዳይ የተማረራችሁ ካላችሁም እስቲ ሐሳባችሁ አድርሱ። ቤተሰቦች አፕሮቫል ሰጥቻችኋለሁ። ቪዲዮን አይታችሁ ጨርሳችኋል። ይህ ቤት የሳቂ ጨዋታና የደስታ እንዲሁም የፍንደቃ የመማማሪያ ቤት ነው። እዚህ ቤት ውስጥ ቀለም ዘርና ሃይማኖት ምንም አይነት ነገር እኛ ጋር አይሰራም። ሰው ስለሆንክ ብቻ የምትዝናናለህ፣ ትማራለህ፣ ትደሰታለህ፣ ትሳተፋለህ። ቤተሰብ ናችሁ ለኛ። 113,000 ቤተሰቦችን አፍርተናል። ፈጣሪ ይመስገን 113,000 ቤተሰቦች አሉን። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ምርትና አገልግሎቶቻችሁ ማስታወቂያ የምትፈልጉ በራችን ክፍት ነው። በማንኛውም ሰዓት ከኛ ጋር ኮንታክት ማድረግ ትችላላችሁ። ቪዲዮ አልቋል። እኔ ከልብ ወዳችኋለሁ። ግሴም ከልብ ስለሚወዳችሁ ነው ጎንበስ ብሎ ጀርባው ጎብጦ ኤዲት አድርጎ ለእናንተ የሚያቀርብላችሁ። እናንተ በደንብ የምትወዱን ከሆነ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በደንብ በማትወዱንም ከሆነ አድርጉና ትነግሩናላችሁ። አዎ ቴንክ ዩ